የኢትዮጵያ ባንኮች ሲጠብቁት የነበረው የዶላር ጭረታ እነሆ የኢትዮጵያ ብሔራዊ ባንክ ለባንኮች የዶላር ጭረታ ማድረጉን አሳወቀ። በዚህ የዶላር ጭረታ ላይ አማካኝ ዋጋው ስንት ነው? እንደዚሁም ደግሞ ምን ያህል ባንኮች ተሳትፈዋል፣ ምን ያህሎቹስ ባንኮች ዶላሩን አግኝተዋል የሚለው መረጃ፣ እንደዚሁም አማካኝ ዋጋው ስንት ነው የሚለው መረጃ በዚሁ ቅኝታችን አብረን እንመለከተዋለን። በተጨማሪም የኢትዮጵያ ንግድ ባንክ ለንግድ ባንክ ተጠቃሚዎች በአጠቃላይ አዲስ መግለጫ ወጥቷል። ይህም መግለጫ የኢትዮጵያ ንግድ ባንክ ደንበኞች በአጠቃላይ መስማት አለባቸው እጅግ በጣም ወሳኝ መግለጫ ነው። መግለጫው ምን ይመስላል? በዚህ ቪዲዮአችን አንድ በአንድ እንመለከተዋለን። በተጨማሪም የኢትዮጵያ ምንዛሪ በዛሬው ዕለት ከም ደርሷል፣ በጥቁር ገበያው እንደዚሁም በባንኮችም በግል ምንዛሪ ቢሮዎችም የምንዛሪ ዋጋ ከም ደርሷል። በዚሁ ቅኝታችን አንድ በአንድ እንመለከተዋለን። ሰላም እንደምን አላችሁ? እንደምን ቆይታችኋል? ዛሬ ሰኔ 21 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪና እንደዚሁም የባንኮች የምንዛሪ ዋጋ ተመን በተጨማሪም የግል ምንዛሪ ቢሮዎች የምንዛሪ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል? በዚሁ ቅኝታችን አብረን እንመለከተዋለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሪ የ16 ሀገራቶችን የምንዛሪ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሪ ዋጋ ተመን ከ6 ባንኮች አሪፍ ምንዛሪ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚሁ ቅኝታችን አብረን እንመለከተዋለን። እንደዚሁም በግል ምንዛሪ ቢሮዎች የ6 ሀገራቶችን የምንዛሪ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል? አብረን እንመለከተዋለን። ቤተሰቦች አሁን የኢትዮጵያ ብሔራዊ ባንክ መግለጫ እንሰማና ከዛም ወደ ኢትዮጵያ ንግድ ባንክ መግለጫ እናመራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ ለባንኮች በአጠቃላይ የ100 ሚሊዮን ዶላር ጭረታ ማድረጉን አሳወቀም። ይህም የዶላር ጭረታ ለባንኮች የነበረውን ፍላጎት በትንሹ እንደቀነሰላቸው የኢትዮጵያ ብሔራዊ ባንክ አሳውቋል። በዚህ የዶላር ጭረታ ላይ የነበረው አማካኝ ዋጋ እንደዚሁም ደግሞ በአጠቃላይ ተሳትፎ ምን ይመስላል እንመለከተዋል። በዚህ የዶላር ጭረታ ላይ የተሳተፉት የባንኮች የብዛት መጠን 14 ባንኮች ብቻ መሆናቸውን የኢትዮጵያ ብሔራዊ ባንክ አሳውቋል። ከነዚህ ከ14ቱ ባንኮች ደግሞ ዶላር ያገኙት 9 ባንኮች ብቻ መሆናቸውን የኢትዮጵያ ብሔራዊ ባንክ አሳውቋል። በዚህ የዶላር ጭረታ ሰዓት ላይ አማካኝ ዋጋው 157 ብር እንደሆነም የኢትዮጵያ ብሔራዊ ባንክ አሳውቋል። እንደዚሁም ደግሞ መቆረጫው ደግሞ 152 ብር እንደነበረም ብሔራዊ ባንክ አሳውቋል። ነገር ግን ጨረታው ያበቃው በ157 ብር እንደሆነም የኢትዮጵያ ብሔራዊ ባንክ አሳውቋል። እንደዚሁም 9ኙም ባንኮች በአጠቃላይ በ157 ብር ዶላሩ እንደወሰዱ የኢትዮጵያ ብሔራዊ ባንክ አሳውቋል። እስከዛሬ ድረስ ሁሉም ባንኮች የሚወስዱት በተለያየ ዋጋ ነበር። ነገር ግን አሁን ላይ ግን 9ኙም ባንኮች በ157 ብር ዶላሩ እንደወሰዱ የኢትዮጵያ ብሔራዊ ባንክ አሳውቋል። ቤተሰቦች አሁን እንግዲህ የኢትዮጵያ ብሔራዊ ባንክ የሚያደርገውን የዶላር ጭረታውን ያሳውቃል ተብሎ ይጠበቃል። ከዚህ በኋላ በየትኛው ሰዓት በየትኛው ጊዜ እንደሚያደርግ የዶላር ጭረታ አይታወቅም። በዚህ ጉዳይ ላይ አዲስ መግለጫ አዲስ መረጃ ካለ በፍጥነት ወደ እናንተ እናደርሳችኋለን። ቤተሰቦች አሁን ደግሞ ወደ ኢትዮጵያ ንግድ ባንክ ወዳወጣው መግለጫ እናልፋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የኢትዮጵያ ንግድ ባንክ እንዳሳወቀውም ከሆነ በጁን 30 2026 እንደዚሁም በሰኔ 23 2018 የኢትዮጵያ ንግድ ባንክ በአጠቃላይ ሲስተሙ እንደሚቋረጥም የኢትዮጵያ ንግድ ባንክ አሳውቋል። የሚቋረጠው በዕለተ ማስከኙ ከ9 ሰዓት በኋላ ባለው ሰዓት የኢትዮጵያ ንግድ ባንክ ባንኮች በአጠቃላይ እንደሚዘጉም ባንኩ አሳውቋል። ነገር ግን እዚህ ጋር ማወቅ ያለባችሁ የኢትዮጵያ ንግድ ባንክ በዲጂታል መንገድ ገንዘባችሁን የምትልኩበት መንገዶች ምንም ነገር እንደማይቋረጡም የኢትዮጵያ ንግድ ባንክ አሳውቋል። እናም ዕለተ ማስከኙ ከ9 ሰዓት በኋላ የኢትዮጵያ ንግድ ባንክ ሲስተም እንደማይሰራም የኢትዮጵያ ንግድ ባንክ አሳውቋል። ነገር ግን በዲጂታል መንገድ ማለትም በሱፐር አፖች በሲቢ ብር እንደዚሁም ደግሞ በሞባይል ባንኪንግ ገንዘባችሁን መላክም እንደዚሁም በኤቲኤም ገንዘብ ማውጣት እንደምትችሉም የኢትዮጵያ ንግድ ባንክ አሳውቋል። በተጨማሪም የኢትዮጵያ ንግድ ባንክ አንድ ላይ እንደገለጸውም ከሆነ አካውንታችሁን የፋይዳ መታወቂያ ጋር ኮኔክት ያላደረጋችሁ እህትና ወንድሞቻችን አካውንታችሁ እስካሁን ድረስ ያልተዘጋ ከሰኔ 30 በኋላ አካውንታችሁ ዶርምኔት ወይም ደግሞ አካውንታችሁ ሙሉ በሙሉ ሎክድ ወይም ደግሞ እንደሚዘጋም የኢትዮጵያ ንግድ ባንክ አሳውቋል። እናም ቤተሰቦች አካውንታችሁ ሳይዘጋ የፋይዳ መታወቂያችሁን ኮኔክት ማድረግ የምትችሉ ከሆነ የፋይዳ መታወቂያችሁን የባንክ አካውንታችሁ ጋር ኮኔክት ብታደርጉ በጣም አሪፍ ነው። አካውንታችሁ ሎክድ ከሚሆንባችሁ ማለት ነው። ወደ አካውንታችሁ በእርግጥ ገንዘባችሁን ማስገባት ትችላላችሁ። ነገር ግን ከአካውንታችሁ ምንም አይነት ገንዘብ ወጪ ማድረግ እንደማትችሉ የኢትዮጵያ ንግድ ባንክም እንደዚሁም ሁሉም ባንኮች ያሳውቀዋል።
ነገር ግን እዚህ ጋር ማወቅ ያለባችሁ አካውንታችሁ ሎክድ ወይም ደግሞ ዶርሜት ከሆነ በኋላ አካውንታችሁን መልሳችሁ ማስተካከል እንደምትችሉ ብዙ ገልጽላችኋለሁ። ነገር ግን ይህ የሚሆነው አካውንታችሁን የፋይዳ መታወቂያችሁ ጋር ኮኔክት ካደረጋችሁ በኋላ ነው። የዛኔ አካውንታችሁ ከተወሰነ ሰዓታት በኋላ አካውንታችሁ ላይ ያለውን ገንዘብ ሙሉ በሙሉ ማውጣት ትችላላችሁ። እንደዚሁም በተለያዩ በዲጂታል መንገድ አካውንታችሁን መጠቀም እንደምትችሉ ብዙ ገልጽላችኋለሁ። በውጭ ሀገራት ያላችሁ እህትና ወንድሞቻችን እናንተ ምንም ነገር መጨናነቅ የለባችሁም። ማድረግ ያለባችሁ እናንተ በውጭ ሀገራት ስትኖሩ የነበረውን የሕክምና ወረቀታችሁን ለባንኩ በመላክ ብቻ ባንኩ ከእንደነዚህ አይነት መግለጫዎች በአጠቃላይ እናንተን ከነዚህ ውጭ ማድረግ እንዲችል ማድረግ ትችላላችሁ። እናም ቤተሰቡ በምን አይነት መንገድ መላክ እንችላለን ካላችሁም በብዙ አይነት መላክ ትችላላችሁ። በኢሜል መላክ ትችላላችሁ። እንደዚሁም ደግሞ በቤተሰቦቻችሁም አማካኝነት መላክ ትችላላችሁ። ከውጭ ሀገርም ወደ ኢትዮጵያ ይመጣም ካለ በእነሱ መላክ ትችላላችሁ። ነገር ግን በጣም ቀላሉ መንገድ የኢትዮጵያ ንግድ ባንክን ከስተመር ሰፖርቶችን በማዋራት ለነሱ በኢሜል በኩል ብልኩላቸው በጣም ቀላል መንገድ ነው ብዬ አስባለሁ። እናም ቤተሰቦች ይህን ማድረግ ለማትችሉ እህትና ወንድሞቻችን ደግሞ ቅድም የጠቀስኩላችሁን አማራጮችን መጠቀም እንደምትችሉ በዙ ገልጽላችኋለሁ። እናም ቤተሰቦች አብዛኛውን ጊዜ እንደተመለከቱት ከሆነ በጣም በውጭ ሀገራት ያሉ እህትና ወንድሞቻችን እንደተጨነቁ በዚህ ጉዳይ ተመልክተናል። ቤተሰቦች በዚህ ጉዳይ ላይ ምንም ነገር መጨናነቅ የለባችሁም። አካውንታችሁ ላይ ያለ ገንዘብ ምንም ነገር አይሆንም። እናም ቤተሰቦች እዚህ ጋር ግን ማወቅ ያለባችሁ አካውንታችሁ ላይ የነበረው ገንዘብ ወደ ኢትዮጵያ ብሔራዊ ባንክ የሚስተላለፍበት መንገድ አለ። ነገር ግን እሱ የሚሆነው አካውንታችሁ ምንም ነገር ሳይንቀሳቀስ ለብዙ ዓመታት አካውንታችሁ ላይ ገንዘብ ገቢም እንደዚሁም ወጪም ካልተደረገ የዛኔ ገንዘባችሁ በአጠቃላይ ወደ ኢትዮጵያ ብሔራዊ ባንክ ይሰጣል። ነገር ግን ወደ ኢትዮጵያ ብሔራዊ ባንክ ገንዘቡ ቢሰጥ እንኳን ገንዘቡን ከኢትዮጵያ ብሔራዊ ባንክ ማውጣት እንደምትችሉም በዚሁ ገልጽላችኋለሁ። ይሄ የሚሆነው ከስንት ዓመታት ቆይታ በኋላ ነው ካላችሁን ደግሞ ከ13 እና ከ14 ዓመት በላይ ከቆየ ነው። አካውንታችሁ ምንም አይነት እንቅስቃሴ ሳያሳይ እንደዚህ ከቆየ አካውንታችሁ ላይ የነበረው ገንዘብ ወደ ኢትዮጵያ ብሔራዊ ባንክ ይተላለፋል። እናም ቤተሰቦች በዚህ ልነግራችሁ ፈልገው በውጭ ሀገራት ያላችሁትና ወንድሞቻችን ብዙ አትጨናነቁ። ይሄን ያክል የሚያጨናንቅ ጉዳይ አይደለም። በቀላል መንገዶች አካውንታችሁን ከእንደነዚህ አይነት ነገራቶች መጠበቅ እንደምትችሉ በዚሁ ገልጽላችኋለሁ። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ጎኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ጎኖቻችን ጋር ተደራጅቶ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ ማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንስላችኋለን። ቤተሰቦች የዛሬው የኢትዮጵያ ምንዛሬ የተወሰነ እንቅስቃሴ አድርጓል። ምን ያህል እንቅስቃሴ አንድ በአንድ እንመለከተዋለን። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 182 ብር ከ01 ሳንቲም የተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18201 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 159 ብር ከ62 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 162 ብር ከ81 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋ 156 ብር ከ01 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 159 ብር ከ14 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 175 ብር ከ33 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 178 ብር ከ83 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 270 ብር ከ96 ሳንቲም የተመነዘረ ሲሆን 100 ዩሮዎች ደግሞ 20796 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 225 ብር ከ04 ሳንቲም የተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 22504 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 128 ብር ከ46 ሳንቲም የተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12846 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 241 ብር ከ02 ሳንቲም የተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 24102 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ
ዋጋም 188 ብር ከ25 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 192 ብር ከ02 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 202 ብር ከ42 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 206 ብር ከ47 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ የገዙበት ያለው ዋጋም 228 ብር ከ10 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 232 ብር ከ66 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 589 ብር ከ64 ሳንቲም የተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 58964 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የኪዩት ዲናርን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኪዩት ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 521 ብር ከ94 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 532 ብር ከ38 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 49 ብር ከ55 ሳንቲም የተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4955 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የዱባይ ድርሃምን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘረ የሚገኘው ባንክ አዋሽ ባንክ ነው። የአዋሽ ባንክ አንድ ዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 44 ብር ከ15 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 45 ብር ከ04 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድ ዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 42 ብር ከ48 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ33 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ20 ሳንቲም የተገዛ ሲሆን 48 ብር ከ14 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 48 ብር ከ48 ሳንቲም የተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4848 ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በጣም በከፍተኛ ዋጋ የምንዘረ የሚገኘው ባንክ አዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 43 ብር ከ21 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ08 ሳንቲም እነሱ ይታሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 41 ብር ከ56 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ39 ሳንቲም እነሱ ይታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል የገዙበት ያለው ዋጋም 45 ብር ከ70 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ61 ሳንቲም እነሱ ይታሉ። በቀጣይ የምናገኘው አንድ ኦማር ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 481 ብር ከ77 ሳንቲም እየተመነዘረ ሲሆን 100 የኦማር ሪያሎች ደግሞ 48177 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 256 ብር ከ71 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25671 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 481 ብር ከ75 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 48175 ብር በጥቁር ገበያ እየተመነዘረ ይገኛል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 61 ብር ከ22 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 6122 ብር በጥቁር ገበያ እየተመነዘረ ይገኛል። ቤተሰቦች የዛሬው ምንዛሬ መረጃ ይህን ምስል ነበር። ቤተሰቦች ይህ ቪዲዮ ለኢትዮጵያ ጎብኚዎቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር ማድረጋችሁን አዘነጉ፣ ላይክ ማድረጋችሁን አዘነጉ፣ ቻናላችን ሰብስክራይብ ማድረጋችሁን አዘነጉ። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።